عن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم قال: بلغوا عني ولو آية. رواه البخاري. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد. السلام عليكم ورحمة الله وبركاته. وعن أبي كبشة عمر بن سعد الأنماري رضي الله عنه من على أبي كبشة سمع رسول الله صلى الله عليه وسلم يا الله ملك تنيا يقول اندزي سيلو سمع ثلاثة أي ثلاثة خصال مرض صوست عينة نجروج أقسم امل الله على رسول الله صلى الله عليه وسلم ملول النجارون عليهن بالنسو لا امل الله على نزي نجاراتوج ارجت اندهونو በሶስት ጉዳዮች ላይ ምዬ ነግራቸዋለሁ አሉ ረሱላህ። ወኡሐዲቱኩም እነግራቸዋለሁ ሐዲትን ፈህፈዙሁ ሐፍዙት አሉ። ይሄ ማን ትእዛዝ ነው? ያዙት፣ ሸምድዱት፣ በጭንቅላታችሁ ውስጥ አስቀምጡት፣ በቀልባችሁ ውስጥ አስቀምጡት። ሶስት ነገሮች ላይ ምዬ ነግራቸዋለሁ። ሌላ የምነግራቸው አንድ ሐዲስ አለ፣ እሱን ደግሞ በደንብ አድርጋችሁ ያዙት አሉ ረሱላህ። አንደኛው ነገር ምንድነው? ከሶስቱ ማነቀሰ አላጓደለም አሉ። ማሉ አብድን ማለ አብድን ነው ማሉ አብድን የአንድ ባሪያ ንብረት አልጎደለም። ሚን ሰደቀቲን አይ ቢሰበቢ ሰደቀቲን ሚን ሰበብያ ይሆናል። ግልጽ ነው። በሰደቃ ምክንያት የአንድ ባሪያ ንብረት አልተጓደለም አሉ። ምሎ ነው የተናገሩት። በዚህ ላይ ምላለው አሉ ረሱላህ። የአንድም ባሪያ ንብረት በምን ምክንያት ተጓለው ያቀም? በሰደቃ ምክንያት። አንድ ወላ ظلم عبد አንድ ባሪያ አልተበደለም። መظለመትን የሆነን በደል ሰበረ عليها በሷ ላይ የታገሳትን የሆነች በደል ኢላ زاده الله አላህ የጨመረለት ቢሆን እንጂ አልቀረም። በዛ ትዕግስት ምክንያት ኢልዒዘን የበላይነት የጨመረለት ቢሆን እንጂ አልቀረም። አንድ ሰው በድሎ በዛ በደል ላይ የታገሰ ሰው ሁሌም ምን ያገኛል? ከፍታን ያገኛል። ሁለት ሶስተኛ ወላ ፈተሐ አብዱን አልከፈተም አንድ ባሪያ ባበ መስአለቲን የልመናን በር በራሱ ላይ ከፍትም አንድ ባሪያ ኢላ ፈተሐ አላሁ ዐለይሂ አላህ በሱ ላይ የሚከፍት ቢሆን እንጂ ባበ ፈቅሪን ይሄ ያስፈራል። የድህነት በር አላህ በሱ ላይ የሚከፍት ቢሆን እንጂ አይከፍትም። ሰርቶ መብላትን ትቶ የልመናን በር በራሱ ላይ የሚከፍት ሰው አላህ በሱ ላይ የድህነት በር ይከፍታል አሉ። ይሄን ምዬ ነግራቸዋለሁ አሉ ረሱላህ። ያስፈራል። ስለዚህ አንድ ሰው መስራት እየቻለ መለመን በርን በራሱ ላይ መክፈት የለበትም። አው ከሊመተን ነህወሃ ወይም ከዚህ ጋር ተመሳሳይ የሆነ ንግግር ተናገረ አለ። ይሄ እንግዲህ ሶስቱ የማሉበት ነገር ነው። የሚናገሩት ሐዲስስ ምንድነው? ወኡሐዲቱኩም ነግራቸዋለሁ ሐዲሰን አንድ ሐዲስ ፈህፈዙሁ ያዙት አሉ ረሱላህ። ያዙት እናንተ ዝና ቃለ አሉ ኢነማ ዱንያ አሉ ሊአርበዐቲ ነፈሪን ለአራት አይነት ሰዎች ነው አሉ። ዱንያ አራት አይነት ሰዎች ጋር ነው የምትገባው አሉ። አንደኛ የዱንያ ጉዳይ ጋር ተያይዞ የሚመጣው የመጀመሪያው ሰውዬ አብዱን ባሪያ ረዘቀሁ ላሁ አላህ የለገሰው ምንን ማለን ንብረትና ወዕልመን እውቀት አንድ ላይ ገንዘብም አለው ምንም አለው እውቀትም አለው። ይሄ አንደኛው አይነት ሰውዬ ነው ዱንያን በተመለከተ ማለት። ከዱንያ ጋር በተያያዘ ሰዎች በአራት ይከፈላሉ ነው። ገብቷቸዋል አይደለም? ፈሁወ እሱ የተቂ ይፈራል ፊህ በሱ ውስጥ በንብረቱም በእውቀቱም ማለት ነው። ረበሁ ጌታውን ይፈራበታል። እንት ነው። በንብረቱም ጌታውን ይፈራል፣ በእውቀቱም ጌታውን ይፈራል። ወየሲሉ ይቀጥላል ፊህ በሱ ውስጥ ረሂመሁ ዝምድናውን ይቀጥላል። በእውቀቱም ዝምድናው ይቀጥላል፣ በንብረቱም ዝምድና ይቀጥላል። ምክንያቱም ዘመጋ መሄድ ትራንስፖርት ያስፈልገዋል። አለይስ ከዛልክ ትራንስፖርት ስታወጣ ደግሞ ገንዘብን ነው የምታወጣው። አላህ በሰጠው ንብረት ዘምድናውን ይቀጥላል። ወየዕለሙ ሊላሂ ፊህ ወየዕለሙ ያውቃል ይሄ ሰውዬ ሊላሂ ለአላህ ፊህ በሱ ውስጥ በዛ ንብረት ውስጥ ማለት ነው
ሐቃ ሐቁን ያውቅለታል የአላህንም ሐቅ ከዛ ውስጥ ያወጣል ዘካ ያወጣል ማለት ነው ና فهذا ይሄኛው አሉ بأفضل المنازل ይበልጥ በላጭ የሆኑ ደረጃ ላይ ነው ያለው አሉ ይሄ አንደኛው ሰውዬ ነው ዱንያን በተመለከተ ይሄ መጀመሪያው ሰውዬ በዱንያው አላህን የሚፈራ ግልጽ ነው ዝምድናውን የሚቀጥልበት ያኒ የአላህን ሐቅ በዛ ገንዘብ ውስጥ የሚያቅ ይሄኛው ሰውዬ የበላይኛው ነው አሉ ዕውቀትን ጨምሮ ሁለተኛው ወዐብዱን ባሪያ ረዘቀሁ الله አላህ የረዘቀው ዒልመን ዕውቀት ብቻ ረዘቀው ወለም የርዙቅሁ አልለገሰው ማለን ንብረት አልሰጠው ገንዘብ አልሰጠው ዕውቀት ግን አለው ይሄኛው فهو صادق النية ይሄ እውነተኛ የሆነ ንያ አለው እርግጥ የሆነች ንያ አለው يقول ይላል ያኛው አንደኛውን ሰው ይመለከትና የመጀመሪያውን ሰው ይመለከትና ለው አነ ሊ ማለን ይላል ገንዘብ ቢኖረኝ ንብረት ቢኖረኛል ለዓሚልቱ ቢዓመሊ ፉላኒን እከሌ የሰራውን ስራ በገንዘቤ ሰራ ነበር ይላል አንደኛው ሰውዬ የሰራውን ማለት ዝምድናን ቀጥልበታለሁ አላህን ፈራበታለሁ የአላህን ሐቅ ከሱ ውስጥ አወጣለሁ ብሎ ይነይታል ንያ ብቻ ነው ግልጽ ነው ያዘማ ምን የለውም አውጥቶ የሚሰጠው የለው فأجرهما سواء አሉ ረሱል ሰለላሁ የሁለቱ ሚንዳ እኩል ነው አሉ ይሄኛው ብልጥ ነው ግልጽ ነው ያዘማ አብዛኞቻችን እዚህ ውስጥ ለመግባት ያኒ እንቀርባለን ለይስ ከታሊክ ነው አይደለም ሁለተኛ ሶስተኛና አራተኛው ያኒ ጥሩ ስላልሆነ ሁለተኛው ነው ግድ ና ግልጽ ነው ሶስተኛና አራተኛ ሲመጣ ትመለከታላችሁ እነዚህ ሁለቱ አጅራቸው እኩል ነው አሉ ይሄ አጅራቸው እኩል ነው ማለት ተቀራራቢ ነው እንደማለት ነው እንጂ የሰጠው እንዳልሰጠው በንያ ብቻ እንደሚያገኘው እኩል አይሆንም ግልጽ ነው ያጀማ በሌሎች ሐዲሶች ያመለክታል ምክንያቱም ነይቶ ያልሰራ ሰው ሐሰና ያገኛል ሙሉ ሐሰና ያገኛል ግን አይታጠፍ ግልጽ ነው ያጀማ ግልጽ ነው ያኛው ግን ምን ይሆንለታል ሰርቶ ስላሳየ ይታጠፍለታል በዛ ማለት መሰረት በላጭ ይሆናል ማለት ነው ወዐብድን ሶስተኛው ባሪያ ነው አሉ ረዘቀሁ الله ማላ አላህ ንብረት የሰጠው ወለም يرزقه علما ነገር ግን ምን አልተሰጠም አልለገሰውም ዕውቀት አልሰጠውም እንዴት ገንዘቡን መጠቀም እንዳለበት አያውቅም ማለት ነው እዚህ ነው ያጀማ ገንዘብ ግን አለው አብዛኛው ሰው ነው እንግዲህ አብዛኛው ባለ ሀብት እዚህ ውስጥ ነው የሚገባው فهو እሱ يخبط يعني ያጠፋል في ماله በንብረት ውስጥ بغير علم ወይም ያንቀሳቅሳል ማለት ነው في ماله በንብረት ውስጥ بغير علم ያለ ዕውቀት ንብረቱን ያንቀሳቅሳል ወይም ያለ ዕውቀት ንብረቱን ያጠፋል ወይም ያበላሸዋል ይጨርሰዋል ማለት ነው لا يتقي አይፈራ فيه በሱስጥ ربه ጌታውን አይፈራ ولا يصل አይቀጥልም فيه በሱስጥ رحمه ዝምድናውን አይቀጥልበትም ولا يعلم አያውቅም لله لله فيه በዛ ንብረት ውስጥ ሐቃ የአላህን ሐቅ ዘቃምታ ሲባል አልሰጥም ነው የሚለው ግልጽ ነው ያጀማ فهذا ይሄኛው بأخبث المنازل ደረጃው በጣም የበታችኛ የሆነው ወይም ይበልጥ ቆሻሻ የሆነው ደረጃ ነው አሉ ረሱል ሶስት እዚህ ውስጥ አንገባም መቼም ወደ ሁለተኛ ራሳችንን መንጎትት ይሻላል አለይስ ከዛሬ አይሻልም ኢንሻአላህ ኢንሻአላህ ደግሞ እንሆናለን አንደኛው ነይቱ እናንተ አራተኛው ወዐብድን ባሪያ ለም يرزقه الله አላህ ያልሰጠው ይሄ በቃ ያጣ ነው ያጣ ማለን ገንዘብም አልሰጠውም ወላ ዒልመን ዕውቀትም የለው فهو يقول ይሄኛው ምን ይላል የሁለተኛው ተቃራኒ ነው ለው አነ ሊ ማለን ይላል ሙዚቀኞችን ያይና ግልጽ ነው ባለ ሀብቶች ሲዝናኑ ይመለከትና የሙዚቃ ኮንሰርት ሲያዘጋጁ ይመለከትና እንዲህ ማለት ነው ግልጽ ነው ያጀማ ሐራም ሲሰሩበት ይመለከትና ምን ይላል ለው አነ ሊ ማለን ንብረት ቢኖረኝ ይላል ለዓሚልቱ ፊህ በሱስጥ ሰራ ነበር ቢዓመሊ ፉላኒን የእከሌን ስራ ሰራበት ነበር እኪው ለሶስተኛው ሰውዬ ንብረቱን እንደሚያጠፋው ፈታ እልበት ነበር ይላል ግልጽ ነው ያጀማ አብዛኛው ሰው እንደዛ ነው የሚለው አለይስ ከታሊክ ንብረት ቢኖረኝ በቃ ፈታ እልበታለሁ ለምስኪን ሰጣለሁ ቢል አይመጣም አፍ ላይ ግልጽ ነው ያጀማ ይሄኛው አሉ فهو بنيته እሱ በንያው ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ምክንያቱም ባለመቻሉ ነው የተወው አላህ የበደለው አይደለም ግልጽ ነው ይሄ ሰውዬ ስላልተመቻቸለት ሁኔታው ስላልተመቻቸለት ነው እንጂ የተወው
ሁኔታው ቢመቻችለት ምን ይሆናል ይሰራዋል ፈዊዝሩሁማ ሰዋኡን ወንጀላቸው እኩል ነው አሉ ረሱል ሰለላሁ ወንጀላቸው እኩል አይሆንም እዚህም ጋር ምክንያቱም ሌላ ሐዲስ ስላለን እዚህ من هم بسيئة فلم يعملها كتبها الله حسنة واحدة አሉ አይደለም ይሄኛው ያኒ አላህን ፈርቶ የተወው ሰውየው ደግሞ አላህን ሳይፈራ ቀርቶ የሆነን ነገር አስቦበት ነይቶ እሰራዋለሁ ካለ መጻፉም አይቀር ነው ግልጽ ነው ያጀ ይጻፍበታል ላኪን እንደ አንድ መጥፎ ነገር ነው የሚጻፍበት ማለት ነው ከዛኛው ጋር ወዝሩ እኩል ይሆናል ላኪን አኽበት ከሚለው ዘፍዝ የምንረዳው ከደረጃዎች ከአራቱ ደረጃዎች በታችኛው ደረጃ ማለት የትኛው ደረጃ ነው ሶስተኛው ደረጃ ነው የሚያሳየው ምክንያቱም ሱፐርላቲቭ ዲግሪ ነው ረሱል ሰለም የተጠቀሙት ረዋሁ አትርሚዚ ወቃለ ሐዲሱን ሐሰኑን ሰሂሁን አለ ስለዚህ መስጠት ባትችሉ እንኳን መስጠትን መነየት ቀልብ ውስጥ ማስቀመጥ የተሻለ የሆነ ስራ ነው ማለት ነው ና وعن عائشة رضي الله عنها كعائشة تزقبوال الله سراواني وددلات أنهم النسو ذبحوا أردوا شاة بقى أردوا فقال النبي صلى الله عليه وسلم يا الله ملكتنيا آلو بقون أردونا لمسكين وچا كفافلو ما بقي منها ما أي شيء مالتنا قلتنا من دنو بقي يكرو منها كسوا يكرو من يهلنو بلو تيقو قالت አለች አይሻ ما بقي منها ከሷ የቀረ የለም إلا كتفها እጇ ቢሆን እንጂ ይሄ እጇ ኮቴም ላይ ይወራል ብዙ ጊዜ እዝና አና على كل حال ከቲፍ ማለት ከዚህ ከትከሻ ወደ ታች ያለው ማለት ነው የፊት ለፊት እጇ እንጂ የቀረ ነገር የለም ማለት فقال من አለ ረሱል ሰለላሁ ዐለይሂ ወሰለም እሷ ምን አለች ይሄ እንጂ የቀረ ነገር የለም ነው አይደል ያለችው እሳቸው ደግሞ አዞሩ بقي كلها ሁሉም ቀርቷል አሉ غير كتفها ከእጇ ውጭ ሁሉም ቀርቷል አሉ ረሱል ሰለላሁ ምክንያቱም አጅር የምናገኝበት ያኔ አኺራ ላይ ወደዛ ያስቀመጥነው የትኛውን ነው ለምስኪኖቹ ያበላነው ነው ስለዚህ እሱ ነው ቀሪ ንብረት ማለት ልክ ትላንትና ያንተ ንብረት እሱ ነው እንደተባለው رواه الترمذي وقال حديث صحيح حديث صحيح ነው ብለውታል ومعناه ترجمه تصدقوا بها በሷ ሰደቃ ሰጡ إلا كتفها እጇ ሲቀር فقال من الرسول صلى الله عليه وسلم بقيت لنا في الآخرة بقي منها بقي كلها مالت ቀርታለች ለና ለኛ في الآخرة በአኺራ ላይ إلا كتفها ትከሻዋ ሲቀር ማለት ትከሻዋን በልቶ ተጠቅሞባታል ግልጽ ነው ያ ጀማ ስለዚህ እሱ እንቀጥታ ሰደቃ ስለማይሆን ምናልባት ኢባዳ ሰርቶበት ከሆነ በኢባዳው አማካይነት አጅር ያገኝበታል እንጂ ቀጥታ እንደ ሰደቃ አይቆጠርም ና ስለዚህ ጥሩ ነገር በመስራት ነው ሰደቃ በመስጠት ነው አይ አሁን በላውም እንደ ሰደቃ ይቆጠራል ላኪን ኢንዳይሬክትሊ ነው እየመጣ ያለው እርሱ ነው አንድ ሁለተኛ ደግሞ እንደዚህ አይነት ኢባዳ غير محضة ነው የሚባሉት ንጹህ ያልሆነ ኢባዳዎች اذا نويت بها ሰደቃ ይሄ አንተ ገንዘብ ይሄ ሞባይል አለ ይሄን ሞባይል ወስደ ለምስኪን መስጠት ኢባዳ محضة ነው ምክንያቱም جاء في القرآن وفي الحديث دلائل ማስረጃዎች አሉ በቁርአንና በሐዲስ ውስጥ እንደዚህ አይነት ሰደቃ ቀጥተኛ ኢባዳ መሆኑ ላይ የሚያመላክቱ ግልጽ ነው ያጀማ የረሱል አለይሂ ሰላቱ ወሰለም ሰውየውን ማጉረስ ውስጥ ንያ ሊነይትበት ይገባል ይሄንን ማወቅ ይገባል ግልጽ ነው ያጀማ ይሄንን አውቆ ሰውየው ይሄ ሰደቃ ነው ብሎ ነይቶ ማድረግ አለበት እንደዚህ አይነት ኢባዳ ሰደቃ ይሆናል አዎ በንያው ነው ሰደቃ የሚሆነው ሰውየው ማንኛውም ምስቱን የሚያጎርስ ሰው ቀጥታ ዝም ብሎ ሰደቃ ላይ ሆነለት ይችላል ምክንያቱም ምስቱን የሚያጎርስ ሰው ብዙ ሰው አለ ግልጽ ነው ያጀማ ስለዚህ አንድ ሰው ንያው ቀልብ ውስጥ ሊያስቀምጥ ይገባል ማለት ነው على كل حال ይሄኛውንም ሰደቃ ነው ብሎ መጥራት ምንም ችግር የለው ላኪን ረሱል አለይሂ ሰላቱ ወሰለም መለየት የፈለጉት ቀጥታ አንተ ለውጭ ሰው ለተቸገረ ሰው የምትሰጠውና ግዴታ ሆኖብ የምትሰጠው እኩል ደረጃ የለው ግልጽ ነው ያጀማ ይሄኛው ምንድነው ተጨማሪ የሆነ ነገር በራስ ላይ ያመጣ ነው ይሄኛው ደግሞ ግዴታን በመወጣት ላይ ተጨማሪ አጅር የምታገኝበት ነው ማለት ነው ና እሺ وعن عائشة رضي الله وعن أسماء بنت أبي بكر الصديق رضي الله عنهما كأسماء بنت أبي بكر الصديق تزقبوال الله سراني وددلات قالت ألج قال لي رسول الله صلى الله عليه وسلم يا الله ملك تنجال لني آلونيا من آلو لا توكي أتقواتري
ፈዩካ አለይኪ ባንቺ ላይ ይቋጠራል አሉ። ትላንትና ምንድነው የሚለው ሐዲስ የመጣው? አንፊቅ ينفق عليك ነው የሚል ምንድነው ጥያቄ ነው? እሺ ላቱኪ አትቋጥሪ ፈዩካ አለይኪ ባንቺ ላይ ይቋጠራል። ምን አሉ እዚህ ጋር? ላቱኪ ማለት ላ ተደኺሪ አታስቀምጪ ማለት ነው። ወተሹዲ አትሰሪ ማለት ነው። አትቋጥሪ ማለት ነው። ማ عندك አንቺ ዘንድ ያለውን ወተምነዒ ማ ፊ የዲኪ እጅሽ ላይ ያለውን ነገር አትከልክይ አሉ። መስጠት የሚበቃ ከሆነ እጅሽ ላይ ያለው ስጪ ማለት ነው። ወፊ ሪዋየቲን በሌላ ዘገባ ደግሞ ምን አሉ? አንፊቂ ስጪ አሉ። አው ኢንፈሒ ስጪ ማለት ነው። አው ኢንضሒ بمعنى واحد ሁሉም ተመሳሳይ ትርጉም ነው ያለው። ኢንፈሒ ኢንضሒ አንፊቂ ስጪ አውጪ ለግሺ ማለት ነው። ወላ ትሕሲ አትቁጠሪ አትቁጠሪ ማለት የሚሰጠውን አለ መቁጠር አይደለም። ግልጽ ነው ያዘማ ገንዘብን ባንክ ውስጥ ያስቀመጥክ አትቁጠር ማለት ነው። ወጥቷቸዋል ያዘማ ይሄን ያክል አለኝ እያልክ አትቁጠር ማለት ነው። ወላ ትሕሲ አትቁጠሪ አይ ላ ቱምሲኪ ልማለ ንብረትን ይዘሽ ወትዑዲህ እንዳትቆጥሪው ማለት ነው። ግልጽ ነው ያዘማ ንብረትን አካብተህ እዛ ቦታ ላይ ይሄን ያክል ያለኝ ብለህ አትቁጠር ማለት ነው። እዚህ ጋር ሰው እየተቸገረ ሳትሰጠው ምንም ከዛ ላይ ሳታወጣ ፈዩሕሲ ላሁ ዐለይኪ አንቺ ላይ አላህ ሱብሓነሁ ወተዓላ ይቆጥራል ማለት ደግሞ ዩምሲኩ ዐንኪ ሪዝቃ ሪዝቅን ከአንቺ ላይ ይይዛል ማለት ነው። ወዩናቂሹኪ ልሒሳባ የውመል ቂያመቲ ቂያማ ቀን ደግሞ ሂሳብን ወይም ካልኩሌሽን ያበዛብሻል። ግልጽ ነው ያጀማ። ስለዚህ አንድ ሰው ንብረት አያስቀምጥ ማለት አይደለም። ግልጽ ነው። ካለ መስጠት አስቀምጦ መቁጠር ነው እየተባለ ያለው። አንድ ሰው ባንክ አካውንቱ ላይ ንብረት ማስቀመጥ ይችላል። ላኪን ከዛ ላይ አውጥቶ ምን ማድረግ አለበት? መስጠት አለበት። አዛጋ አስቀምጦ ብቻ አዛጋ ያለውን ነገር መቼ ይሄን ያክል ደርስበታለሁ ይሄን ያክል ደርስበታለሁ የተጠላ ነው። ግልጽ ነው ያጀማ። የተወደደ የሆነ ስራ አይደለም። ወላ ቱዒ አሉ አይ ላ ተምነዒ ትርፍን አትከልክይ አሉ። ወላ ቱዒ ትርፍ የሆነ ንብረት አትከልክይ አሉ። ያኒ ካንቺ የተረፈውን አትከልክይ አይ ተምነዒ ማ ፈضለ ዐንኪ ካንቺ የተረፈውን አትከልክይ አሉ። ፈዩዒ ላሁ ዐለይኪ አይ ዩሲቡኪ ላሁ ቢተሽዲድ አላህ ነገሮችን ያጠናክርብሻል አሉ። ፈዩዒ ላሁ ዐለይኪ አይ የምነዑ ዐንኪ ፈضለሁ አላህም ትርፍ ነገር ላንቺ ከመስጠት ራሱን ይቆጥባል ማለት ነው። ገብቷችኋል? ትርፍ ነገር ከመስጠት ራስሽን አትቆጥቢ። አላህ ትርፍ ነገር ላንቺ ከመስጠት ይወገዳል ወይም ይቆጥባል ወይም ያስቀምጣል ማለት ነው። ሙተፈቁን ዐለይህ። እነዚህ ክልከላ ነው የመጡት። ላኪን ክልከላዎቹ ዋጅብ ሰደቃ ላይ እስካልመጣ ድረስ የመክሩህነት ሁክም ነው የሚሰጣቸው። ምክንያቱም ግዴታ የሆነው ሰደቃ ከሆነ ብቻ ነው ዋጅብ የሚሆነው ማለት ነው። ና ወንፈሒ ሙተፈቁን ዐለይህ። ወንፈሒ ማለት ወሁወ ቢማዕና አንፊቂ ማለት ነው ማዕናው አለ። ወከዛሊከ እንዲሁም ኢንضሒ ማዕናው ተመሳሳይ ነው ሶስቱ ብለናል። ና هذا والله أعلم وصلى الله على محمد والسلام عليكم ورحمة الله وبركاته